አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አንድ የኢራን ፓርላማ አባል ቱርክ በሚገኙት ፕሬዝዳንት ትራምፕ ላይ የሚሳኤል ጥቃት እንዲሰነዘር ጥሪ አቀረቡ። ትራምፕ የኔቶን ጉባኤ ለመሳተፍ በዚህ ሰዓት በቱርክ አንካራ የሚገኙ ሲሆን ያረፉበት ቦታ በሚሳኤል ኢላማ እንዲደረግ እኚሁ የፓርላማ አባል ጠይቀዋል። አሜሪካ በኢራን ላይ የምታደርገውን የአየር ድብደባ በድጋሜ ጀምራለች። ኢራን በባህሬንና በኩዌት በሚገኙ 85 የአሜሪካ ወታደራዊ ጣቢያዎች ላይ ጥቃት መሰንዘሯን ይፋ አድርጋለች። የፈረንሳዩ ፕሬዝዳንት በሶሪያ ጉብኝት ላይ ሳሉ በደረሰ ፍንዳታ 18 ሰዎች መጎዳታቸው ተነገረ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በሆርሙዝ ሰርጥ መርከቦች መመታታቸውን ተከትሎ አሜሪካ ኢራን ላይ ጥቃት ከፈተች። በሆርሙዝ ወሽመጥ ሲጓዙ የነበሩ 3 የነዳጅ ጫኝ መርከቦች ከተመቱ በኋላ አሜሪካ ኢራን ላይ ጠንካራ ጥቃት መክፈቷ ተሰምቷል። የአሜሪካ ጦር ማዕከላዊ እዝ ሴንቲኮም በሆርሙዝ ወሽመጥ የሚገኙ ከ60 በላይ የኢራን እስላማዊ አብዮታዊ ዘብ አነስተኛ ጀልባዎችን ጨምሮ ከ80 በላይ ኢላማዎችን መምታቱን አስታውቋል። የኢራን ምክትል ውጭ ጉዳይ ሚኒስትር አሜሪካ የፈጸመችው ጥቃት ከሳምንታት በፊት የተፈረመው የኢራንና አሜሪካ መግባቢያ ስምምነት የሚጥስ እንደሆነም ገልጸዋል። ኢራን ቆራጥ እርምጃዎችን እንደምትወስድ ማስጠንቅቋል። የኢራን መንግስት መገናኛ ብዙሃን ዘገባ እንደሚያመላክተው ድብደባ የተፈጸመባቸው ቀሽመ ደሴት እንዲሁም ባንድር አባስና ሲሪክ የተባሉ አካባቢዎች ናቸው። በእነዚህ አካባቢዎች በስብርባሪ የተመቱት ሰዎች ጉዳት እንደደረሰባቸው ተገልጿል። ኢራን አሜሪካ ጥቃት እንድትከፍት ላደረጋት የሶስቱ ነዳጅ ጫኝ መርከቦች ጥቃት በቀጥታም ኃላፊነት አልወሰደችም። የአሜሪካ ጦር ማዕከላዊ እዝ ከ60 አነስተኛ ጀልባዎች በተጨማሪ የኢራን የሚሳኤል ማስወንጨፊያ ስፍራዎችና የእዝ ማዕከላትን መምታቱን አስታውቋል። ኢላማዎቹ የሚገኙበትን ቦታ ግን አልገለጸም። አሜሪካ በሶስቱ ነዳጅ ጫኝ መርከቦች ላይ የተፈጸመው ሙሉ በሙሉ ተቀባይነት የሌለው ጥቃት መዘዝ እንደሚያስከትልም ገልጻ ነበር። ጦሩ እንደገለጸው የአሜሪካ ጥቃቶች የተፈጸሙት በዓለም አቀፍ የውሃ መስመር ላይ ንጹሃን በግለሰቦች የሚቀዘፉ የንግድ መርከቦችን ኢላማ በማድረጋቸውና ጥቃት በመሰንዘራቸው ከፍተኛ ዋጋ እንዲከፍሉ ለማድረግ ነው። ጥቃቱ ከመፈጸሙ አስቀድሞ አሜሪካ ግምጃ ቤት ከዚህ ቀደም ኢራን ላይ የተጣለው የነዳጅ ማዕቀብ በጊዜያዊነት እንዲነሳ ያሳለፈውን ውሳኔ ቀልብሶታል። የማዕቀብ ማላላት እርምጃው የተወሰደው ዋሽንግተንና ቴህራን በተፈራረሙት የመግባቢያ ስምምነት መሰረት እንደሆነ ይታወቃል። የኢራን የውጭ ጉዳይ ሚኒስቴር እርምጃው የመግባቢያ ስምምነቱን የሚጥስ እንደሆነ አንስቷል። የአሜሪካ መንግስት ቅን ልቦናና ወጥ አቋም የሌለው እንዲሁም የማይታመን መሆኑን እንዳረጋገጠም ጠቅሷል። አክሎም ኢራን ብሔራዊ ጥቅሟንና ደህንነቷን ለማስጠበቅ አስፈላጊ ነው የምትለውን የትኛውንም እርምጃ ትወስዳለችም ብሏል። በሆርሙዝ ሰርጥ ሲያልፉ የተመቱት መርከቦች የእነርሱ እንደሆኑ የገለጹት ኳታርና ሳውዲ አረቢያ ጥቃቱን ያወገዙ ሲሆን ኢራንንም ተጠያቂ አድርጓታል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌ ግን የኳታርን ክስ ከመልካም ጉርብትና መርህ ጋር
የተቃረነ ሲሉ ገልጸውታል። በተመሳሳይ መረጃ ኢራን በባህሬንና በኩዌት በሚገኙ 85 የአሜሪካ ወታደራዊ ጣቢያዎች ላይ ጥቃት መሰንዝሯን ይፋ አድርጋለች። የኢራን እስላማዊ አብዮታዊ ጥበቃ ኃይል IRGC የባህርና የኤሮስፔስ ኃይሎቹ አስፈላጊ የአሜሪካ ወታደራዊ ተቋማትን ያነጣጠረና 85 ጣቢያዎችን የመታ የጋራ የሚሳኤልና የድሮን ጥቃት ማድረሳቸውን ገልጿል። የአብዮታዊ ጥበቃ ኃይሉ በጥቃቱ በባህሬን የሚገኘው የአሜሪካ አምስተኛ የጦር መርከቦች ምድብ እዝና በኩዌት የሚገኘው የአሊ አል ሳሌም አየር ጣቢያ መመታታቸውን አስታውቋል። ይህ ወታደራዊ እርምጃ ዛሬ ማለዳ ላይ አሜሪካ በሆርሙዝ ጋንና በማሻህር የባህር ዳርቻ የጦር ሰፈሮችና ወታደራዊ ባልሆኑ ጣቢያዎች ላይ ላደረሰችው የአየር ጥቃት የመጀመሪያ ደረጃ ምላሽ መሆኑንም ገልጿል። ድርጊቱ አሜሪካ የተኩስ አቁም ስምምነቱንና የኢስላማባድ ስምምነትን የጣሰችበት ነው ብሏል። በተጨማሪም የኢራን እስላማዊ አብዮታዊ ጥበቃ ኃይል የአሜሪካን ጥቃት ከሀገሪቱ የቀድሞ የበላይ መሪ የቀብር ስነስርዓት ሂደት ጋር ያያያዙ ሲሆን ዋሽንግተን ይህንን ታሪካዊ ክስተት ለማደብዘዝ እየሞከረች ነው ሲልም ከሷል። አንድ የኢራን ፓርላማ አባል ቱርክ በሚገኙ ትራምፕ ላይ የሚሳኤል ጥቃት እንዲሰነዘር ጥሪ አቀረቡ። የኢራን የፓርላማ አባል ሐሚድ ረሳኢ ማክሰኞ ዕለት ባስተላለፉት ጥሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ እየተደረገ ባለው የኔቶ ጉባኤ ወቅት ያረፉበት ቦታ በሚሳኤል ኢላማ እንዲደረግ መጠየቃቸው ተሰምቷል። ራሳኢ ቪራስቲ በተባለው የኢራን የማህበራዊ ሚዲያ መድረክ ላይ ባሰፈሩት መልእክት ትራምፕ ለጉባኤው በቱርክ መገኘታቸውን ጠቅሶ ያረፉበትን ቦታ ለመምታት ምቹ እድል የፈጠረ መሆኑን የገለጹ ሲሆን በጽሁፋቸው ላይም በትራምፕ ላይ የስድብና የማንኳሰስ ቃላትን ተጠቅመዋል ሲል ኢራን ኢንተርናሽናል ጽፏል። የፈረንሳዩ ፕሬዝዳንት በሶሪያ ጉብኝት ላይ ሳሉ በደረሰ ፍንዳታ 18 ሰዎች መጎዳታቸው ተነገረ። በሶሪያ ዋና ከተማ ደማስቆ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አርፎበት የነበረው ሆቴል አቅራቢያ በተከሰተ ፍንዳታ 18 ሰዎች መጎዳታቸውን የአገሪቱ መገናኛ ብዙሃን ዘግበዋል። የጸጥታ ኃይሎች ሁለት ፈንጂ መሳሪያዎችን አግኝተው የማክሸፍ እንቅስቃሴ ሲጀምሩ ፍንዳታው መድረሱን ሳና የተባለው የመንግስት የዜና ወኪል ጽፏል። ዘገባው እንደሚያመላክተው አንደኛው መሳሪያ የቆመ ተሽከርካሪ ውስጥ ተቀምጦ ነበር፣ ሌላኛው ደግሞ በቆሻሻ ማጠራቀሚያ ተደብቋል። ከሶሪያው መሪ አህመድ አልሻራ ጋር ለመወያየት ወደ ደማስቆ የተጓዙት ፕሬዝዳንት ማክሮን በወቅቱ በፕሬዝዳንታዊ ቤተ መንግስት ውስጥ ነበሩ። ፕሬዝዳንቱ ደህና እንደሆኑና ፍንዳታውን እንዳልሰሙ ባለስልጣናቶቻቸው ገልጸዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሶሪያ ጉብኝታቸውን አጠናቀው የኔቶን ጉባኤ ለመታደም ወደ ቱርክ አንካራ አምርተዋል። የሶሪያ መገናኛ ብዙሃን እንደገለጹት ከተጎዱት መካከል 4ቱ የፖሊስ አባላት ናቸው። የአገር ውስጥ ጉዳዮች ሚኒስቴር የጥቃቱን ፈጻሚዎች ለመለየት ምርመራ እንደጀመረም ቢቢሲ ዘግቧል። ማህበራዊ ሚዲያ ላይ የተለቀቁ ቪዲዮዎችና ምስሎች ሆቴል አቅራቢያ ከቆመ ተሽከርካሪ ላይ ጭስና እሳት ሲነሳ ማሳይቷል። ቢቢሲ አረቢክ ያነጋገራቸው አንድ የአይን እማኝ የመጀመሪያው ፍንዳታ ሲከሰት በቱሪዝም ሚኒስቴር ዋና መስሪያ ቤት ፊት ለፊት ቆመው እንደነበርም ገልጿል። እማኙ እንደሚያስረዱት የመጀመሪያው ቦምብ ከፈነዳ በኋላ የደህንነት ኃይሎች አጠራጣሪ ቁሶችን እየፈለጉ ነበር። ይህንን በሚያደርጉበት ሰዓት ከመጀመሪያው ፍንዳታ በግምት 20 ሜትር ያህል ርቀት ላይ ሁለተኛ ፍንዳታ መከሰቱን የአይን እማኙ ገልጸዋል። የአይን እማኙ የመጀመሪያው ፍንዳታ ንብረቶችን ቢጎዳም ሰውና አላቆሰልም። ሁለተኛው ፍንዳታ ግን በበርካታ የደህንነት ኃይሎችና በትራፊክ ፖሊስ አባላት ላይ ጉዳት ማድረሱን ተናግረዋል። ከፍንዳታው በኋላ ማህበራዊ ሚዲያ ገጻቸው ላይ የጻፉት ፕሬዝዳንት ማክሮን ምንም ነገር የሶሪያ ሴቶችና ወንዶች በሙሉ ሉዓላዊነቷ፣ ደህንነቷ፣ ብዝሃነቷና አንድነቷ በተጠበቀ ሶሪያ ለመኖር ያላቸውን ምኞት አያደናቅፍም ብለዋል። የዩክሬን የስለላ ተቋም በሩሲያ ጦርነት ተሰልፈዋል ያላቸውን 34 ኢትዮጵያውያንን ስም ዝርዝር ይፋ አደረገ። በዩክሬን መንግስት የስለላ ተቋም ስር የሚንቀሳቀሰው አይ ዋንት ቱ ሊቭ የተሰኘው ፕሮጀክት ዛሬ በሩሲያ ጦርነት ውስጥ እየተሳተፉ ነው ያላቸውን 34 ኢትዮጵያውያንን ስም ይፋ አድርጓል። ፕሮጀክቱ ይህንን አስመልክቶ ባወጣው መግለጫ የሩሲያ ውጭ ጉዳይ ሚኒስትር ወደ ኢትዮጵያ የገቡት በአፍሪካ የሚያደርጉት ጉብኝት አንዱ አካል አድርገው ነው። የጉብኝታቸው ደግሞ ሩሲያ በዩክሬን ላይ በምታደርገው ጦርነት የአፍሪካ ዜጎችን ማሰለፏም ከፍተኛ ተቃውሞ መቀስቀሱን ተከትሎ ነው ብሏል። ሚኒስትሩ አዲስ አበባ መግባታቸውን ምክንያት በማድረግም ለሩሲያ ተሰልፈው የሚዋጉ 34 ኢትዮጵያውያንን ስም ይፋ ለማድረግ መወሰኑን የጠቀሰው ፕሮጀክቱ ከነዚህ መካከል ቢያንስ 3ቱ መሞታ
መሞታቸውን አስታውቋል። ፕሮጀክቱ እንደገለጸው እነዚህ ኢትዮጵያውያን ለሩሲያ ጦር ኃይል የፈረሙት በተለያየ ጊዜ ነው። እንደ አውሮፓውያን አቆጣጠር ዲሴምበር 24 2024 8ቱ ኮንትራት መፈረማቸውን ጠቅሶ ሴፕቴምበር 1 2025 ደግሞ 10ሩ እንዲሁም ኦክቶበር 30 2025 በተመሳሳይ 9 ሰዎች ኮንትራት መፈጸማቸውን አስረድቷል። እነዚህ ኢትዮጵያውያን ኮንትራቱን የፈጸሙት በቀጥታ ከሩሲያ ጦር ኃይል ጋር ሳይሆን በህገ ወጥ የሰዎች አዘዋዋሪዎች አማካኝነት እንደሆነም አስታውቋል። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ